አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች ሀባቢ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ ለእናንተ ይጠቅማል በምለው እንወያይ ብዬ መጥቻለሁ። ሀባይብ ይዤላችሁ የመጣሁት ርዕሱ መዳሞች ክብር ይወዳሉ ወይስ አይወድላቸውም በሚለው ነው ሀባይብ። እና ብዙ ኮሜንት ያለው እኔም ቤት የሆነ ሌላ ቦታ የሚሆን ማለት ነው እነሱ ክብር አይወዱላቸውም። እነሱ ሲነግራቸው ነው እንጂ ዝም ሲሏቸው ያከብሯቸው አያቆም የሚሉ እህቶች አሉ ማለት ነው። እና እንዴት ነው ማንኛውም ሰው ማለት ነው እንኳን መዳሞች ማንኛውም ሰው እኔም ልሆን እናንተም ሆኖ ማንም ሰው በራሱ በክብሩ የመጣበት ክብሩን የማይወድ የለም። ደግሞ በዛ ላይ ሲከበር የማይወድ ማንም የለም ማለት ነው። ማንም የለም ሲከበር የማይወድ የለም። እነሱ ክብር አይወድላቸውም ብለን ከነሱ ጋር መጣላት የለብንም። ከነሱ ጋር ደግሞ እነሱ እንደዚህ አይወድላቸውም ብዬ እነሷን መናገር እሷን ያላግባብ ስትናገረኝ መልስ መስጠት የሚሆን ከሆነ አስቸጋሪ ነው ለኑሮዬ ማለት ነው። እንኳን አይደለም አሁን ሰራተኛ በሞላበት ሰዓት መልስ እየሰጥኋት ከሆነ ወስዳ ነው ወደ ቢሮ መልሳን ሌላ ሰራተኛ ታመጣለች። ግን ክብሯን መጠበቅ አለብኝ፣ ክብሬን መጠበቅ አለባት። መቻቻልና መሰማማት አለብን ማለት ነውና በቀደም የሆነ ቪዲዮ መዳምን የምትናገሪያ ከሆነ አደጋ ላይ ነሽ ብዬ በሰራው ቪዲዮ በጣም ብዙ ኮሜንት አንቺ በቃ ያኔ እኔ እንጃ ለምን እንደሆነ በጣም ብዙ ኮሜንት ያየሁት መዳሞች ክብር አይወድላቸውም ነው። እንዴት ነው ክብር የማይወድላቸው ሀቢብቲ? በደንብ አድርገው ነው ክብር የሚወድላቸው እነሱ። እውነቴ ነው መዳሞች በቃ በተለይኛ ሰራተኞች ጋር ሲኖሩ ሰራተኛ ጋር ስትኖር ግዴታ የበላይነት ነኝ እኔ የበላይ ነኝ ብላ ስለምታስብ በቃ ክብራቸውን ነው የሚያስቀድሙት ማለት ነው። እኛም ማናከብራቸው ተሆነ ወዲያው ነው የምትመልሰን። በክብሯ በፍጹም አትደራደርም ማለት ነው። እኔ እዚህ ላይ አሁን እንትን የምትሉኝ ነገር ለነሱ ተግኘ ሳይሆን እነሱ ክብር የማይወድላቸው አሉ፣ ክብር የሚወድላቸው አሉ። እኛ መናገር ያለብን ሰዓት አለ። መናገር ባለብን ሰዓት ግዴታ መናገር አለብን። መናገር በሌለብን ሰዓት ደግሞ ለነሱ መልስ መስጠት የሌለብን ሰዓት አለ ማለት ነው። እና ክብር በደንብ አድርጎ ነው የሚፈልጉት እንድናከብራቸው። እውነቴ ነው የምላችሁ ማንኛውም ሰው ክብር ይፈልጋል። ክብር የማይፈልግ ሰው የለም። ትንሽ የሚሆን ትልቅ ሲከበር ይወዳል። በእርግጥ እነሱ ህፃናቸው አይደሉም፣ ትልልቅ ሰዎች ናቸው፣ አዋቂዎች ናቸው። ገባችኋ? ግን እነሱ ደግሞ በተለይ አረቦች ከነሱ ጋር ስንኖር በፍጹም እኛ ትንመልስላቸው ከነሱ ጋር ግብግብ አይፈልጉም። በቃ አሁንም እንደዚህ ያልኩትን ቪዲዮ ነው በቀደም እንደዛ ብለው ብዙ ልጅ ኮሜንት የሰጡኝ ማለት ነው። እና እንዴት ነው ክብር የማይሰጠን ክብር የማይፈልጉት? እንኳን እነሱ እኛም ክብር እንፈልጋለን፣ እንድንከበር እናውቃለን። የሚያከብረንን ሰው አከብራታለሁ፣ ታከብረኛለች፣ አከብራታለሁ፣ ታከብረኛለች። ሁሉም ሰው የራሱ የሆነ ክብር የሚፈልገው አለ። ገባችኋ? በእርግጥ እኔ የማታከብረኝ ተሆነ አላከብራትም። በቃ እኔ እቆጣለሁኝ። ክብሬን የምትጥስ ተሆነ አላግባብ የምታዘይ ከሆነ የምታዘይ ግን በቤቷ ጉዳይ ተሆነ የጎደለ ነገር ይሄን ስር የምትለኝ ተሆነ ግዴታዬ ነው። ግዴታ ልሰራ ነው የመጣሁት። ቅንጭላቴን አሳምኜ መጥቻለሁኝ፣ እሰራለሁ ማለት ነው። ግን እና ሌላ ቦታ በእርግጥ ያላግባብ ስሪ፣ እህቴ ቤት ስሪ፣ እናቴ ቤት ስሪ፣ ይሄን ስሪ እያለች የምትልከኝ ተሆነ ደሞዜን በሰዓት የማሰጠኝ ከሆነ በምግቤ የማሰጠኝ ተሆነ የመኝታ ሰዓቴን የምከለከለኝ ከሆነ ይሄ ክብሯን ላንከባበር እንችላለን። ግን እሷ ተናዳ በተናገረች ሰዓት እኔ ብዙ ነገር የሚቆጡበት ነገር አለ። በልጆቹ ይናደዳሉ፣ በባሎቻቸው ይናደዳሉ። በእኛ በተለይ ባሎቻቸው ጋር አረቦች ሲጣሉ ክብራቸውን ምንድነው የሆነ እንትናቸው ምንድነው ንዴታቸውን የሚያወጡት በማን ነው? በእኛ ነው። ብዙ ጊዜ እኔ አሁን ከባሏ ጋር ትጣላይ የሆነ በቃ እኔ ላይ ነው በቃ የምታበራው ማለት ነው። እኔም አቅባታለሁኝ። ከዛ በኋላ ጸጥ ትላለች። እኔም አይከፋኝም ጸባዋን አድርጌ ስላረኩት ማለት ነው። እኮ በቃ አሁን ተጣሉ በቃ እኔ ነው የሆነ ነገር ፈልጋ ከኔ ጋር ትጣላለች። ያንን ንዴቷን ለማውጣት ማለት ነው። በቃ ልምድ ያርጋለኝና እኔም አውቃለሁ። እና ስንኖር ከነሱ ጋር ተግባብተን የምንኖረው ክብራችንን ሲጠብቁልን ወይም ክብራቸውንም ስንጠብቅ ስንከባበር ሲያከብሩን ነው እንጂ መዳሞች ክብር አይገባቸውም። ታልንማ ብዙ ነገር አለ። ለኛ ጥሩ አይደለም።
ስደት ምንድነው ያስተማረን? ስደት እውነቴን ነው የምላችሁ፣ ስደት ምንድነው ያስተማረን? ሶብርን አስተምሮናል፣ ዝምታን፣ መቻለን፣ ብዙ ነገር ስደት አስተምሮናል። ገንዘብ ብቻ አይደለም መስጠት የያዘን፣ እውቀትም ይሰጣል። ቁርአን የፈለገ እውቀት በቁርአን የፈለገ ቁርአን የሚያከትምበት በሚዲያ ላይ መስራት የሚፈልግ እየሰራበት ያለው ስደት ነው። ስደት ብዙ ነገር አስተምሮናል ለኛ። ትልቁ ነገር ግን ሶብርን አስተምሮናል። እነሱ ሶብር አጥተው እኛን የፈለጉትን ሲናገሩ ልጆቻቸው የፈለጉትን ያዙን፣ ልጆቻቸው እንማታለን የሚሉ አሉ። ያንን ሁሉ ችለን የነሱን ስድብ ችለን የነሱን ግልምጫ ችለን ትንባላ የማይወዱትን ሀሳባቸውን ችለን አፋውጥተው ባይናገሩ ራሱ ትንባላ እነሱ አይወዱም። ያውን ጭራሽ በቃ እነሱ 24 ሰዓት እንበላ ነው የሚመስላቸውና ያን ሁሉ ችለን ምን ኖረው በስደት ነው ማለት ነው። ስደት ነው ያስተማረን መቻለን እና ሀባይቦቼ ስደት ብዙ ነገር አስተምሮናል። ስለዚህ እነሱም ደግሞ መከበር ይፈልጋሉ። መከባበር እኛ የምታከብረኝ ተሆነ አከብራታለሁኝ፣ እማታከብረኝ ተሆነ ደግሞ አላከብራትም ማለት ነው። ይሄ ምንም ይሁን እንኳን አይደለም አረቦች እኛ እንኳን አይደለም እነሱ እኛ ራሱ መከበር እንፈልጋለን። ሰራተኛ ሆነን በቃ ማክበር አለባት። ገባችኋ? ሰራተኛ ናት እንደፈለገች አልሐምዱሊላህ። አንድ ቀን በሰራተኛ ስም ትጠራይ ሰምቼ አላውቅም። ታከብረኛለች። እኔ አሁን አላውቀውም። የማያቀኝ ሰው ጋር እኔን የማያቀኝ ሰራተኛዋን የማያቅ ሰው ጋር ትተዋራ ማን ጋር ነሽ ታሏት እሷ ጋር ነው በስሜ ጠርታ ጦይባ ጋር ነው የምትለው እንጂ ሰራተኛ ያጋረኝ አትልም። መኪና ላይ እንኳን ስንሄድ ማለት ነው በቤት የሚሆን ምን የሚሆን ማን ጋር ነው አጠገብሻለሁ ማን ጋር ነው የምትዋሪው ምናምን ስትባል ሰራተኛ ጋር ነው አትልም፣ በስሜ ነው የምትጠራው ማለት ነው። ስለዚህ ምንድነው በቃ ክብር መከባበርን ነው የሚነግረው ማለት ነው። ስለዚህ እኔም ደግሞ ታከብረኛለች አከብራታለሁኝ። ብዙ ጊዜ ግን እኔ ስንወር ትሰራ በመዳም ቤት ትሰራ ዝምታ በጣም ትልቅ ነገር ነው ብዬ ሶብር አለኝ። እውነቴን ነው የምላችሁ፣ ሶብር ባላረግ እዚህ አልደርስም ነበረ። ሶብር ትልቅ ነገር ነው። ከነሱ ጋር ትንኖር ሶብር ግዴ ነውና አልሐምዱሊላህ እስካሁን ደርሰናል። አሁንም አዲስም ለሆናችሁ ሁላችንም አዲስ ነን በርግጥ ማለት ነው። ብዙ አመት ኑረን አይደለም። ምን ያሁን በቃ 2 አመት ከምናምን ነው የሆነኝ። ምንም ብዙ ጊዜ ኑሬ አይደለም። ግን ታሁን በፊት ሌላ ቦታ ሰርቻለሁ፣ ቦታ ሰርቻለሁ። ለዝቤ ግን 2 አመት ከምናምን አሁን የሆነኝ ማለት ነው። ከ3 ወር ከ4 ወር ምናምን እና እንዳየው ከሆነ ሶብርና መከባበር ትልቅ ነገር ነው ብዬ ነው የማስበው። ሀባይቦቼ እነሱ ክብር አይወድላቸውም። እነሱ መንገር ነው እንጂ ለስተስሊያቸው ምናምን የሚባል ነገር የለም። እነሱ በክብራቸው አይደራደሩም። ልክ እንደኛው እኛ ኢትዮጵያውያን አንዋሽም፣ አንሰርቅም፣ በቃ መጥፎ ነገር አናረግም። ግን በክብራችን የመጣ ደግሞ አንደራደርም፣ ዝም አንልም። በደሞዛችን ገባችኋ? በምግባችን በማንኛውም ነገር ምግብ እንኳን ችግር የለብንም። ሀቂቃ ችግር የለንብንም። ተምንበላው ታንበላ የምናሳልፈው ይበዛል ማለት ነው። እና በክብራችን አንደራደርም እኛ ኢትዮጵያውያን። ስለዚህ እነሱም ደግሞ በክብራቸው መዳሞች በክብራቸው አይደራደሩም፣ ዝም አይሉንም። ክብራቸውን የምንጥስ ተሆነ ከነሱ ጋር እንድንሰራ አይፈልጉም። በተለይ አዲስ ስንሆን ማለት ነው። አዲስ ስንሆን በጣም ይፈትኑናል። በወርቅ ይፈትኑናል፣ በብር ይፈትኑናል፣ በንግግር ይፈትኑናል። የሆነ ነገር ተናግረውን በጥየቃ ይጠይቁናል፣ ይፈትኑናል፣ ብዙ ነገር ማለት ነው። ስለዚህ እነሱ ክብራቸውን ይፈልጋሉ፣ እኛም ደግሞ ክብራችንን እንፈልጋለን። ክብር አይወድላቸውም ሳይሆን ክብር ይወድላቸዋል። የማይወድላቸው በእርግጥ ይኖራሉ። እኔ ግን የማይወድላቸው አግቼም ሰምቼም አላጋጠመኝም። ክብር የማይወድላት መናገር፣ እሷን መሳደብ ምናምን እኔ ሰምቼ አላውቅም። ተጣልቼም ከነሱ ጋር አላውቅም። ስለማከብራቸው ያከብሩኛል። በቃ በጸባይ ይኖራለሁ። በጸባይ ግን ጸባይ የሌላቸውን አልወዳቸውም። ሲጀመር አልጠጋም፣ አያለሁ፣ ተዋለሁ፣ በቃ አለቀ። ጸባይ የሌለው አልኖርም ከነሱ ጋር ተዋለሁ። አልነጋገርም፣ ግን መልስም አልሰጥም፣ ትቼ እወጣለሁ፣ እሄዳለሁ ማለት ነው። ስለዚህ እንደዛ ሆነን ነው ከነሱ ጋር ሰላም መፍጠር ያለብን እንጂ እነሱ ክብር አይወድላቸውም ብለን ብዙ ቦታ ይሄ ነገር እውነቴን ነው ማለት ደረጃ 1 ነው። እነሱ ክብር አይወድላቸውም፣ እነሱ በክብራቸው አይደራደሩም፣ ልክ እንደኛው ማለት ነው። ስለዚህ ሀባይቦቼ ክብር አይወድላቸውም ብለን ከሰው ሰምተን ለነሱ ክብር አለመስጠት ይሄ
በጣም ጥሩ ስላላደለ እናንተ ለማዳሞቻቸው አክብሯቸው፣ ያከብሯቸዋል። ዋቸው አንድን ሰው እንዲያመጣጡ ነው የምትመልሱት አይደል እንዴ? ስለዚህ እንዲያመጣጡ የምታከብሪያት ተሆነ የምታከብርሽ ተሆነ አክብሪያት፣ የማታከብርሽ ተሆነ አለቀ። እነሱ ጋር ብዙ ነገር ተማረክ ትወዘወር ነው በሁሉም ነገር። ስለዚህ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዝት ይበልልኝ። አላህ ሀገራችንን ሰላም አላህ ያርግልን። ለሞቱትም አላህ ይማራቸው፣ አላህ አውፍ ይበላቸው። በጣም ያሳዝናል። በየመን ባህር ወንድሞቻችን አልቀዋል እያሉ ነው። በጣም ከባድ ነው ወላሂ። ዱአ አድርጉላቸው። ሙስሊሞችም ለሆኑ ጀነተል ፊርዶስ ይወፍቃቸው፣ አላህ አውፍ ይበላቸው። ላለሁኝ እናንተም ሰላም ሁኑልኝ ሀባይብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።